ሰኒ እውነቱን ለእህቷ መናገር አለባት። ለእውነቱን ለእህቷ ትናገር እያላችሁ ነው። አሁን እኮ እውነቱን ለእህቷ የምነግራት እሷ ራሱ በህይወት ከተረፈች ነው። ቤተሰቦች እሷ ራሱ እኮ አሁን ራሷን ማጥፋት መድኃኒት ጠጥታ ራሷን ስላጠፋች ሞተች ይሁን አለች ይሁን ማወቅ አልተቻለም ማለት ነው። ስለዚህ ሆስፒታል ናት። እንግዲህ ሆስፒታል የቅርብ ዘመድ ሲባል እህቷን ወይንስ ማንን ነው የምታስጠራው? የምናውቀው ነገር የለም። እህቴቱ ከቤት እኔ ከቤት ስላስወጣኋት ነው እህቷ እህቴ እንደዚህ የሆነችው ብላ ትልቅ ጸጸት ውስጥ ትገባለች። ለራኬብ እንግዲህ ጫፍ ጫፉ ምንም ደግሞ እንግዲህ የመጀመሪያውን ነገር ማነው ጆከር ነግሯታል። ስለዚህ ከምን ተነስቶ ይሄን ነገር እንዳለ ሙሉ ሊነግራት አልቻለም። እንደዚህ ሰው ገለን ነው እንደዚህ አድርገን ነው የታገተች ጊዜ ብሎ አልነገራትም። በሱ ምክንያት ነው እኔና ሰኒ በድንገት የተጋባ ነው በሱ ልጅ ምክንያት ነው ከሱ ልጅ የራቂ ህይወትሽን እስከ መጨረሻው ያበላሸዋል ብሏታል። ይሄን ነገር ለምን እንዳላት ቆይ እመጣለሁ ብለው ቅዱስን ትታው በህዲችበት ሰዓት ነው ያለቀው። ምንድነው የተፈጠረው አላቅም። ጨበርዬም ደግሞ ስለወጣች ደስ ብሎኛል። እንደውም እኔማ የሆነ መድኃኒት ነገር ወግተዋት ራሷን ላይ የረሳች የምታስታውስም አልመሰለኝም። ነገር ግን በጣም ደህና ናት። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ፣ ላይክ፣ ሼር አድርጉ ውዶቼ። የጽናት ድራማ ወዳጆች ሁላችሁንም ይሄንን ቻናል ሰብስክራይብ አድርጉልኝ ማለት ነው። 20 ሺህ ከገባው በራሴ በቪዲዮ መጣለው። የጽናት ድራማ የጽናት ድራማና የአዴ ድራማ ካለቀ እንደተለመደው በቃሌ መሰረት በቪዲዮ መጣላችኋለሁ። እናንተን የሚጠቅም ነገር እኔም የተማርኩበትን እኔም የማላቀው ነገር ደግሞ በእናንተ በኮሜንታችሁ እየተማማርን ጥሩ ነገር እየሰራሁላችሁ አብረን እንቀጥላለን። ይህንን ቻናል እናንተ ናችሁ እኔ ቪዲዮ ሰራለሁ፣ እናንተ ደግሞ እየተከታተላችሁ ሰብስክራይብ እያረጋችሁ ኮሜንት እያስቀመጣችሁ እናንተ ናችሁ እያበረታታችሁኝ ያላችሁት። ለእናንተም ደግሞ የተሻለ ነገር እኔም ስደት ላይ ያለሁት እንደናንተ የመዳም ቅመም ሰው ቤት ያለው ልጅ ነኝና ስለዚህ የሚጠቅመንን ነገር የተሻለ ነገር ብዬ የማስበውን ነገር ቪዲዮ ለመስራት ሞክራለሁ። እዚህ ያለሁኝ እዚህም ከኢትዮጵያም ከገባው በኋላ ደግሞ ጥሩ ጥሩ ነገር ይዤ እመጣለሁ ብዬ አስባለሁ። ስለዚህ ሰብስክራይብ አድርጉኝ፣ ቻናሌን አሳድጉልኝ ማለት ነው። እኛ መቼም ታውቃላችሁ የሌላንም ሰው እናሳድጋለን እንኳን እርስ በርስ። ስለዚህ እናንተ ሰብስክራይብ አድርጋችሁ አሳድጉኝ ውዶቼ። አሁንም መጥፎ ነገር አይደለም እየሰራሁ ያለሁት በድራማ ላይ ነው የምሰራው። ሀሜት ወሬ ወይንም የሆነ መጥፎ ነገር ይዤ አልመጣም ማለት ነውና በኋላም ላይ ቢሆን ደግሞ በራሴም ስራ ስመጣ ትክክለኛውን ነገር እኔ የጠቀመኝን ነገር ለእናንተ የሚጠቅማችሁን ነገር ነው ይዤላችሁ የምመጣው። ስለዚህ ሰብስክራይብ አድርጉኝ፣ ቻናሌን አሳድጉልኝ እላችኋለሁ ውዶቼ። እና እንግዲህ ሀባይቦቼ የጽናትን ድራማ ብዙዎቻችሁ እንግዲህ የራሳችሁን ሀሳብ እየሰጣችሁበት ነው። ሰኒ እውነቱን ለእህቷ ብትነግራት ይሄ ነገር አይፈጠርም ነበር። ለእህቷ ግልጽ አለመሆኗ እውነቱን አለመናገሯ ነው ይሄን ነገር ያመጣባት። ሰኒ ከሞተች አናየውም፣ በጣም ደብሮኛል፣ ሰኒ እንደዚህ ስለሆነች ሰኒ ሞተች ወይንስ ምንድን ነው እያላችሁ ነው። ሰኒ አልሞተችም፣ ሆስፒታል ገብታለች። ግን ደግሞ ኦሬዲ በቃ በጣም ተስፋ ቆርጣለች። በጣም ነው ህይወት ያስጠላት እና የደረሰባት አደጋ ወይም ደግሞ እንግዲህ ከባድ ስለሆነ ያው የሆዴ ጥበት ተደርጎላት ደህና ናት። ግን ታውቃላችሁ በቃ ከዚህ በኋላ ወንድ ልጅ አምና ወይንም ሰውን አምና ሁሉ ነገር የምትቀርቡላና ህይወት የምትቀጥል አይመስላትም። በጣም ነው ተስፋ የቆረጠችው። ቢሆንም ያው ታውቃላችሁ ህይወት ይቀጥላል መቼም መኖር አይቀርምና እንኖር አይደለ። ስለዚህ ሰኒ የምትሞት አይመስለኝም፣ አትሞትም ማለት ነው ውዶቼ። አትጨነቁ። ምክንያቱም የጽናት ድራማ ጋራ ብዙ ጊዜ አብረን ቆይተናል ታውቃላችሁና ስለዚህ በቃ እንደ ቤተሰብ ነው የምናያቸው። ማንም ሰው እንዲጎዳ አንፈልግም ሁላችንም ማለት ነው ሀባይቦቼ። እና ሰኒም ደግሞ በጣም ተፈተናለች። በጣም ስቃይዋ በዝቶባታል። በዛች በነኪራ የቤት ካርታ የተነሳ ህይወቷ እስከ መጨረሻው ድረስ ምስቅልቅል ብሎባት እስካሁን ድረስ ቆይቷል። መጨረሻው ደግሞ ፈጣሪ ያሳምርላታል ብዬ አስባለሁ። ናሆምና ምሩ ይሞሸሩ እያላችሁ ነው። ናሆምና ምሩ ይሞሸራሉ ቤተሰቦች ማለት ነው፣ ይጋባሉ። ልክ እነ ጽናትን ሀይሎ ጋር ብለን እንደዳርናቸው ናሆማና ምህሩንም ሀይሎ ጋር ብለን እንድራቸዋለን። ናሆማ ልጅ እንዳለው ማወቅ አለበት። እውነቱን አውቆ ልጁ መሆኑን አለመሆኑን ያረጋግጥ እያላችሁ ነው። እኔም እንግዲህ እሱ ነው ላለው ናሆማም ይሄን ነገር ያደርጋል ብዬ አስባለሁ። ግን ከሱ ጋር ስትለያይ እርጉዝ እንዳልነበረች ያውቃል። ይሄንን ሁሉ ነገር ያደረገችው የናሆማ አባት እንዳምናት ስለፈለገች ነው። ናሆም አባቱ ማሳመን ያቅተዋል ብዬ አላስብም። ራኬብም ደግሞ ያለችበት ሁኔታ በጣም ከባድ ነው። ሰኒ ትሞታለች አትሞትም የሚለው አወዛጋቢ ነው። እናያለን።